ጤና ይስጥልን ክቡራትና ክቡራን፣ የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። የመካከለኛው ምስራቅ ውጥረት ወደ ከፋ ፍልሚያ እየተቃረበ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የባህር በር እንዲዘጋ ትዕዛዝ መስጠታቸው ተከትሎ አዲሱ የኢራን መሪ በበኩላቸው የኒውክሌር ጦር መሳሪያ መታጠቅ የህልውና ጉዳይ ነው ሲሉ መላውን ዓለም ያስደነገጠ ጥብቅ መመሪያ አስተላልፈዋል። ይህን ተከትሎ ክቡራን አድማጮች የነዳጅ ዋጋ በድንገት አሻቅቧል። ሩሲያና ቻይናም እጃቸውን አስገብተዋል። በዝርዝሩ የማስደምጣችሁናል። እነዚህንና ሌሎች የተሰሙ ጉዳዮችን ይዘናል። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በሰዓታት ልዩነት ዩቲዩብ ላይ ሲለቀቅ ቀድሞ ደርሶ በፍጥነት እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም የትራምፕ የጥቃት ዝግጅትና የሆርሙዝ መዘጋት የመጀመሪያው መረጃችን ዓለምን ያስደነገጠው የአሜሪካ ውሳኔ ነው። አሜሪካ ኢራን በፓኪስታን ያካሄዱት ድርድር ሳይሳካ መቅረቱን ተከትሎ ፕሬዝዳንት ትራምፕ በቴህራን ላይ ዳግም ጥቃት የመክፈት ሀሳብ እንዳላቸው ዎል ስትሪት ጆርናል ዘግቧል። ጋዜጣው ስማቸውን ያልገለጻቸው የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ከሌሎች እርምጃዎች በተጨማሪ ኢራን ላይ ድብደባ ለመጀመር ዋይት ሀውስ እያጤነ ይገኛል። ፕሬዝዳንት ትራምፕ ሁለታ የባህር ኃይላቸው የሆርሙዝ ወሽመጥን እንዲዘጋ ትዕዛዝ ሰጥቷል። ዋይት ሀውስ ቢቢሲ ስለ ጋዜጣው ዘገባ ላቀረበው ጥያቄ ሁሉም አማራጮች ጠረጴዛ ላይ ናቸው ሲል ምላሽን ሰጥቷል። የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ ፕሬዝዳንቱ የሆርሙዝ ወሽመጥ እንዲዘጋ ባህር ኃይሉን አዘዋል። ይህ እርምጃ የኢራን ዝርፊያ ያበቃል፣ ሁሉም ተጨማሪ አማራጮችም በጠረጴዛ ላይ ተቀምጧል። ለዎል ስትሪት ጆርናል መረጃውን የሰጠ ማንኛውም ሰው ግምቱን ነው ያስቀመጠው ሲሉ ተናግረዋል። በሌላ ዜና የኢራን የኒውክሌር ትዕዛዝ። በሌላ በኩል ከኢራን የወጣው መረጃ እጅግ አሳሳቢ ሆኗል። አዲሱ የኢራን መንፈሳዊ መሪ ሙጅተባ ኻሜኒ ሀገራቸው የኒውክሌር ጦር መሳሪያ እንድትታጠቅ ትዕዛዝ ማስተላለፋቸው ተሰምቷል። የኢራን ይፋዊ ዜና ወኪል ኢርና እንደዘገበው መሪው አባታቸው አያቶላ አሊ ኻሜኒ ቀደም ሲል የኒውክሌር ጦር መሳሪያ ግንባታን አስመልክቶ ጥለውት የነበረውን እገዳ መሻራቸውን አስታውቋል። ሙጅተባ ኻሜኒ እንደገለጹት ዓለም በጉልበተኞች በምትመራበት በዚህ ወቅት የሀገሪቱን ሉዓላዊነት ለማስከበር የኒውክሌር ባለቤት መሆን ለድርድር የማይቀርብ የህልውና ጉዳይ ነው። ኢራን አስፈላጊ ሆኖ ከተገኘ በትንሽ ቀናት ውስጥ የኒውክሌር ጦር መሳሪያ የመታጠቅ ብቃት እንዳላት የጠቀሱት መሪው ለሀገሪቱ ብሔራዊ ዘበኛም አስፈላጊው ዝግጅት እንዲደረግ መመሪያ ሰጥተዋል። ለዚህ የኒውክሌር ትጥቅ ስኬት ሩሲያ፣ ቻይና እና ሰሜን ኮሪያ አስፈላጊውን ድጋፍ ለማድረግ ቃል መግባታቸው በምዕራባውያን ዘንድ ከፍተኛ ስጋትን ፈጥሯል። በሌላ ዜና የዓለም ነዳጅ ዋጋ መናር። የወታደራዊ ውጥረት ተከትሎ የዓለም የኢኮኖሚ መስመር መናጋት ጀምሯል። በአሜሪካና በኢራን መካከል የተደረገው ድርድር ያለ ስምምነት መጠናቀቁን ተከትሎ ፕሬዝዳንት ዶናልድ ትራምፕ የኢራን ወደቦች እንደሚዘጉ ከዛቱም በኋላ የነዳጅ ዋጋ በበርሜል $100 በላይ አሻቅቧል። የዓለም የነዳጅ ዋጋን የሚተምነው የብሬንት ድፍድፍ ነዳጅ ዘይት በ7.3 በመቶ ጭማሪ በማሳየት $102 ከ30 ሳንቲም ተሸጧል። ባለፈው ረቡዕ ዋሽንግተንና ቴህራን የሆርሙዝ የባህር ወሽመጥን የንግድ መተላለፊያ ለመክፈት የሁለት ሳምንት የተኩስ አቁም ስምምነት ላይ ከደረሱ በኋላ የነዳጅ ዋጋ $100 በታች ወርዶ የነበረ ቢሆንም አሁን ግን ድርድሩ አለመሳካቱ የዓለም ኃይል ቀውስ እየተባባሰ ሊሄድ ይችላል የሚል ስጋትን አስነስቷል። በሌላ ዜና አሜሪካ ሆርሙዝን በይፋ ዘጋች። ወደሚቀጥለው መረጃችን ስናልፍ በመካከለኛው ምስራቅ ያለው ወታደራዊ ግጭት ወደ አዲስ ምዕራፍ ተሸጋግሯል። ባለፈው ሳምንት መጨረሻ በኢስላማባድ የተካሄደ ከፍተኛ የዲፕሎማሲ ንግግር ያለ ስምምነት መቋረጡን ተከትሎ የአሜሪካ መከላከያ ሚኒስቴር ፔንታጎን ከዛሬ ከሰዓት ጀምሮ በሁሉም የኢራን የባህር ወደቦች ላይ ወታደራዊ እገዳ መጣሉን አስታውቋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ልዑካን ጋር ለ21 ሰዓታት ያደረጉት ድርድር ኢራን የኒውክሌር መርሃ ግብሯን ለማቆም ፈቃደኛ ባለመሆኗ መቋረጡ ተገልጿል። የአሜሪካ ማዕከላዊ ሴንትኮም እገዳ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን ብቻ እንደሚመለከት ገልጾ ሌሎች መርከቦች ግን ጉዟቸው መቀጠል እንደሚችሉ አስታውቋል። ኢራን ይህን እርምጃ የባህር ላይ ውንብድና ስትል የጠራችው ሲሆን ብሪታንያ ግን በዚህ ወታደራዊ እገዳ ውስጥ እንደማትሳተፍ አስታውቃለች። ቻይናም በበኩሏ ለኢራን የጦር መሳሪያ እያቀረበች ነው የሚለውን ክስ መሰረተ ቢስ ስትል አጣጥላለች።
በሌላ ዜና የኢራን የማስጠንቀቂያ ምላሽ። ኢራን ለአሜሪካ እጅግ ጠንካራ ማስጠንቀቂያን ሰጥታለች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ከፓኪስታን እንደተመለሱ ለፕሬዝዳንት ትራምፕ በሰጡት ቀጥተኛ ምላሽ አሜሪካ የምታደርገው ማንኛውም ወታደራዊ እንቅስቃሴ እንደ ጦርነት አዋጅ እንደምትቆጥረውና እናንተ የምትዋጉ ከሆነ እኛም ለመዋጋት ዝግጁ ነን ሲሉም ዝተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጊች በበኩላቸው አሜሪካ አዲስ የቅድመ ሁኔታ መስፈርቶችን በማምጣት ድርድሩን አክሽፋለች ሲሉም ከሷል። የኢራን አብዮታዊ ዘበኛ በበኩሉ የአሜሪካ ባህር ኃይል ቀጠናውን ለመዝጋት የሚሞክር ከሆነ ወደማያልቅ አደገኛ አዙሪት ውስጥ እንደሚገባ አስጠንቋል። ዛሬ ሰኞ ሚያዝያ 6 ቀን 2018 ዓ.ም ከቀኑ 5 ሰዓት ጀምሮ እገዳው ተግባራዊ እንደሚሆን ሴንትኮም ማሳወቁን የቀጠናው ውጥረት ወደ ከፍተኛ ደረጃ አድርሶታል። በሌላ ዜና ቻይና ለኢራን የጦር መሳሪያ ሸጣለች መባሉን አስተባበለች። ቻይና ለኢራን የጦር መሳሪያ አቅርባለች ወይንም ለማቅረብ ታስባለች የሚለው ውንጀላ መሰረተ ቢስ ስትል አጣጣለች። ዛሬ ሰኞ ዕለት ጋዜጣዊ መግለጫ የሰጡት የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ አገራቸው ለኢራን የጦር መሳሪያ አቅርባለች ወይም ለማቅረብ አቅዳ ነበር የሚለውን ዘገባ መሰረተ ቢስ ውንጀላ ሲሉ አጣጥለውታል። የአሜሪካ መገናኛ ብዙሃን የደህንነት ምንጮችን በመጥቀስ ቻይና ለኢራን የጦር መሳሪያ ታቀርባለች ሲሉ መዘገባቸውን ተከትሎ ስጋት ተፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤጂንግ ለቴህራን ወታደራዊ ድጋፍ አድርጋለች በሚል 50 በመቶ አዲስ ታሪፍ እንደሚጣልባት ዝተው ነበር። ቻይና የፕሬዝዳንቱን ውንጀላ ያስተባበለችው ሲኤንኤን 3 የአሜሪካ የደህንነት ምንጮችን ጠቅሶ በጥቂት ሳምንታት ውስጥ ለኢራን አዲስ የአየር መቃወሚያ ስርዓት ልታቀርብ ነው ሲል መዘገቡን ተከትሎ ነው። በሳምንቱ መጨረሻ ላይ ዘ ኒውዮርክ ታይምስ እንዲሁ የአሜሪካ ባለስልጣናትን ጠቅሶ ቤጂንግ ትከሻ ላይ ተደርጎ የሚተኮስ ሚሳኤል ሳትልክ አትቀርም ብሏል። ቻይና እነዚህን ዘገባዎች በማስተባበል ወታደራዊ ቁሳቁሶች በሌሎች አገራት በሚላክበት ወቅት የአገሪቱ የውጭ ንግድ ቁጥጥር ህጎችና ደንቦች እንዲሁም በዓለም አቀፍ ግዴታዎች መሰረት ጥብቅ ቁጥጥሮች በመተግበር ሁልጊዜ ጥንቃቄና ኃላፊነት የተሞላበት እርምጃ እንወስዳለን ብላለች። የውጭ ጉዳይ ሚኒስትር ቃል አቀባይ ጎጂያኩን መሰረተ ቢስ ውንጀላዎችን ወይም ይሁንኝ ተብለው የሚደረጉ ማዛመዶችን እንቃወማለን ሲሉ በዕለታዊ ጋዜጣዊ መግለጫቸው ወቅት ተናግረዋል። ዘገባው የቢቢሲ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ዓለም በአሁኑ ሰዓት በታላላቅ ሀያላን ፍጥጫና በኒውክሌር ስጋት ውስጥ ትገኛለች። የትራምፕ ጠንካራ እርምጃዎችና የኢራን የማያወላውል ምላሽ ቀጠናውን ብቻ ሳይሆን የዓለምን ኢኮኖሚ እያናወጡት ይገኛሉ። እስኪ እናንተስ ምን ትላላችሁ? ይህ የባህር ላይ እገዳና የኒውክሌር ፍጥጫ ወደ ከፋ ግጭት ያመራል ወይስ ዲፕሎማሲ መፍትሄ ይገኝለታል? የነዳጅ ዋጋ መናርስ በዕለት ተዕለት ህይወታችን ላይ ምን አይነት ተጽዕኖ ይኖረዋል? ያላችሁን ሀሳብ አስተያየት በኮሜንት መስጫው ላይ አጋሩን። ወቅታዊና ሰበር መረጃዎች በየደቂቃው ልዩነት እየወጡ ስለሆነ ሁኔታዎችን በቅርበት እየተከታተልን በፍጥነት ወደ እናንተ የምናደርስ ይሆናል። እነዚህ መረጃዎች ቀድሞ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫን አትዘንጉ። ለሌሎችም እንዲደርስ ቪዲዮን ላይክና ሼር በማድረግ አጋርነታችሁን አሳዩኝ። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለዓለማችን ይሁን። በያልንበት የዓለም ዳርቻ ቸር እንቆይ።